እኔ እኮ ይሄ ሰውዬ እኔ ራሱ ይሄ ሀማም ማጠብ ሩዝ መቀቀል ራሱ ግራ አላጋባኝም። ብሩኬ ግራ እንዳጋባኝ ማለት ነው። እኔ የምለው ብሩክ ለምን የማትኖረውን ህይወት ለሰው ተስፋ ትሰጣለህ? እንደዛ ከእናተ ሽበት ጋር እየተፎካከርክ የመኖሩ ሀሳቡም እቅዱም ካለክ ለምን ለአንድ ሴት ልጅ ተስፋ ትሰጣለህ? ያልሆነ ተስፋ ማለት ነው። ያንተን ይሄ የምትፖስታቸውን ደግሞ እየለቃቀሙ እነዚህ ወዳጅ ነኝ ባዮች ልጅቷን ለማስሸማቀቅ ምናምን ፍቅርን የማያውቁ ያልኖሩት ኖረው የማያውቁ ይሯሯጣሉ። አንተ ምንድነው ጅብ በቀደደው ምንድነው ይገባል ይባላል። ውሻ እና ኖ ውሻ በቀደደው ጅብ ይገባል ነው እንደዛ መሰለኝ የሚባለው። እና ለምን እንደዛ ብለህ አሰብክ? ላልሆነ ሰው ማለቴ ለአንድ ሴት ልጅ ተስፋ ትሰጣለህ። ተስፋ ሰተክ ተስፋ ትነጥቃለህ። እንደገና ደግሞ ይሆናል የለ ውዶቼ። ግን አልደበራችሁም? ማለቴ አልደከማችሁም? የምር የሆነ ነገሩን እኮ ስታስቡት ዝም ብላችሁ ድክም ይላል። የሆነ እኔ ድክም ብያለኝ ነው የማወራችሁ። ወይ መቃጠል ወይ አሁን ልሄድብህ እያሰብኩኝ ነው። የመረን ነው እንዴ? እኔ አሁን ልክ ልነግርህ እያሰብኩኝ ነው። ምንም ማድረግ አይቻልም። ሰላም ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። ምንም ሰላም የለም፣ ምንም ሰላም የለም። የምሬን ነው የምላችሁ፣ ምንም ሰላም የለም። ሰላማችን አተን ያለ ነው። እኔ የትናንትን ነው የሀይሚዬ ንግግሯ በጣም አሳዝኖኛልም ከሚባለው በላይ የሚያሳዝን ነገር ነው የሰማ ነው ማለት ነው። የተፈጠሩትም ነገሮች ያሳዝናሉ። ግን አንዳንድ ጊዜ ምን መሰላችሁ፣ ወንድ ልጅ መሸነፍ አለበት። አንድን ሴት ልጅ ለማሸነፍ መሸነፍ አለበት ባይ ነኝ። ብሩኬ ግን መሸነፍ አይፈልግም። ፍቅርን እንደ ነውር፣ በቃ ፍቅርን እንደ ውርደት ነው የሚያየው ማለት ነው። ፍቅርን እንደ ውርደት ነው የሚያየው። ማፍቀርን፣ ሴትን ልጅ መንከባከብ ለብሩኬ ውርደት ነው። አስረግጬ ስነግራችሁ ውርደት ነው። ይሄ ግን ሳክስ አባ ሳክሶ አንደኛ ነው። መሰከስ ምናምን ነገር በቃ የኔ እናት ቅማምዬ ገረመኔ ምናምን። እሺ ከሌላ ሰው ጋራ የሆነ ምርጥ የሆነ ወንድ የሆነ ሲጠራ ስም ለምን ትናደዳለክ? አንተ ከእናትህ ሽበት ጋር እየተፎካከርክ መኖር ትችላለክ። ኑር፣ ችግር የለውም። ግን እሳ ደግሞ የሌለውን እድል ለምን ታጨልማለህ? ለምን ትዘጋለክ? የሌለውን እንጀራ ለምን አስፈለገ? ማትሆናት ከሆነ ማትኖርላት ከሆነ የምትኖረው ከእናት ጋር ከሆነ ለምን ለልጅቷ የማይሆን ተስፋ ትሰጣለህ? ሴት ልጅ እኮ ነች፣ ሴት ልጅ ነች። እንደው ሀይሚ እንኳን ደስ ምለው ሀይሚ ከቤት ስለወጣች እንኳን ደስ አለሽ ያላችሁኝ ሰዎች አላችሁ። ምንም እኮ ደስ አይልም። ቤተሰብ ፈጣሪ ቢፈቅድና ቢወድ እኮ ፈጣሪ እኮ ቢያድላት ይች ልጅ እኮ በባሏ ተከብራ ከቤቷ ነበረ መኖር ያለባት። ነገር ግን ደግሞ ስላላስከበራት እንደገና ደግሞ ይሄ ቤቴ የሚለው ነገር ስለሆነ በቃ እኔ እሷ በማንነቷ በሴትነቷ ስለማትደራደር ኖሪ ማንንም እዚህ ጋር እየመጡ ተሚረማመዱብኝ ልውጣ ብላ ነው እንጂ እኮ ይሄ የምትወጣበት አይደለም፣ አልነበረምም። መውጣትም እኮ የለባትም። ደስ የሚለው ነገር ደግሞ ቢረፍድም ሰዓቱ ቢረፍድም ላይክ እንደዚህ ጉዳቷ ገብቷትና ተረድተው ውሳኔ ላይ በመድረሷ ደስ ብሎኛል። ከማይረዳችሁ ሰው ጋራ እየተጨቃጨቃችሁ መኖር የለባችሁም። ራስ ወዳድ ከሆነ ሰው ጋራ ለእናንተ ለናቴ ለሚለው አካል የሚሰጠውን ጊዜና ፍቅር ለራሱ ለነገ ለቤቱ ለልጆቹ እናት የምትሆንን ሴት ጊዜ ፍቅር መስጠት ያቃተው ሰው ለእናቱ የሚሰጠውን ፍቅር፣ ስለዚህ ያላት አማራጭ ጥላ መሄድ ነው። አሁን ይገባዋል ዋጋዋ ማለት ነው። እስከዛሬ አልገባውም አይደለ? አሁን ይረዳዋል ስትርቀው።
ይረዳዋል። መቶ እኛ ጋም ሊያለቅስ ይችላል ማለት ነው። ብሩኬ ሶፍት ይዛችሁ ተዘጋጁ። እናንተ ሀይሚን ገደል ግቢ እያላችሁ ስትሳደቡ የነበራችሁ እኔ በነገራችን ላይ ይሄ ስድብ ማለት ነው የመሀይም ዲግሪ ነው እና እናንተ እንደዛ ብላችሁ ሰደባችኋትም አልሰደባችኋትም ሀይሚ ላይ ምንም የሚቀንስባት ነገር የለም። ምክንያቱም እናንተ ህይወትን አታውቁትም፣ አልኖራችሁትም። እኔ አስረግጬ ስነግራችሁ ይሄ ብሩክ 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 ብላችሁ ስማችሁን የጻፋችሁ ማለት ነው። ብሩክ 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 የሚለውን ስም የብሩኬን ስም ኮፒ አድርጋችሁ እናንተ ስልካችሁ ላይ ያስቀመጣችሁ ስማችሁን ስለማታውቁት መጻፍ ስለማትችሉ በአማርኛ የብሩኬን ስም ቁጭ አድርጋችሁታል ወስዳችሁ ትክታካችሁ ላይ። ስሙን በስነ ስርዓት መጻፍ ለማይችል ሰው ሀይሚን ገደል ትግባ የሆነ ነገር አላት ብዬ አልናደድም። እንደውም እስከዛሬ ለተናደድኩት ይቆጨኛል። ምክንያቱም ምንም እንደማታውቁ ምናምን ነገር ላም ጥጃዋ ከፊቷ ዞር ስትል ነው አይደለ እንቧ የምትለው። እናንተም ብሩኬ ከፊታችሁ ዞር ሲል የሆነ ነገር ሲፈጠር በቃ አፋችሁን ትከፍታላችሁ። ስለዚህ እኔ አንደርስታንድ አድርጊያቸዋለሁኝ። ላም ናችሁ። ለላም ደግሞ መልስ አያስፈልግም እና ብሩኬ ዛሬ አይደለም ሁሉን ነገር የምትረዳው፣ ዛሬ አይደለም ሁሉም ነገር የሚገባክ። ከዚህ በኋላ ነው ሁሉ ነገር የሚገባክ። ከዚህ በኋላ ነው የሀይሚ ሴትነት የሚገባ። ከዚህ በኋላ ነው ምን ያክል እንደደከመች ምን ያክል ለነገሮቹ ለፍቅር ዋጋ እንደከፈለች የሚገባ ከዚህ በኋላ ነው እንጂ አሁን ልትረዳው አትችልም፣ ሊገባህም አይችልም። ሰው ከፊታችን ሲሄድ እንደዚህ የሚባል ነገር አለ ማለት ነው። አንዳንድ ጊዜ ምርር ሲላችሁ እንደዚህ ብላችሁ ታውቃላችሁ ውዶቼ? እኔ ብዬ የማውቀውን ልንገራችሁ። እነዚህ እኮ ሰዎች የኔ ዋጋ የሚገባቸው ወይንም ስሄድ ነው ወይንም የሆነ ነገር ስሆን ነው እንጂ እኮ እንደዛ አብሬ እያለሁኝ ዋጋዬን አላወቁትም ምናምን ነገር ላለው ስናደድ ማለት ነው። ኦቨር ስራ ሲያዙኝ እና የሰራችሁት ስራ ደግሞ የሆነ ምስጋና ቢስ ስትሆኑ ምናምን ነገር ትናደዱና የምትሉ ቃል ነው። እና አሁንም ብሩኬ የሀይሚ ዋጋ የሚገባው ከዚህ በኋላ ነው። ለምን ካጠገቡ ገሸሽ ብላለቻ። ከዛ ማክበር ይጀምራል። ከዛ ፍቅር መስጠት ይጀምራል። ከዛ እንደሷ የምትታገሰው ሴት በምድር ላይ እንደሌለች ያውቃል፣ ይረዳል። ሊያገኝም አይችልም። እየታገሰ ስህተትን እየተቃበለ አብራው የምትኖረው ይቅርታ እያደረገች ሴት አያገኝም የትም። እግዚአብሔርን ሀይሚ እኮ በጣም ብዙ ነገር ነው ብሩኬን የታገሰችው። ብዙ ነገር የሆነች ሴት ጋራ እንደዚህ ታየ እሺ ብላ ዝም ብላ አልፋ ትኖራለች። ሴት ሲያመጣ እሺ ብላ አልፋ ዝም ብላ ትኖራለች። ይሄ እኮ ትዕግስት ሲበዛ ማለት ነው። የሆነ ጊዜ የቆረጣችሁ ጊዜ በስማም ለዛ ወንድ መግቢያ ቀዳዳ ነው የሚያጣው። እና ብሩኬ ከዚህ በኋላ ብታውቅበት ጥሩ ነው። እወቅበት፣ የምሬን ነው። አንተ ግን አላወቅበትም። እናቴ ብለህ ልትሞት ነው። ማንም ሰው እኮ ለእናቱ ሲል ነው የተሰደደው። ማንም ሰው እናት አለው። አይኖ እናታችን እንወዳለን። ነገር ግን ደግሞ ለእናት የምንሰጠው ቦታ አለ። ለእኛ ለወደፊት የህይወት አጋራችን የምንሰጠው ቦታ አለ። ነገር ግን አንተ ሙሉ ለሙሉ እናቴ እንደ 7 ዓመት ህፃን ልጅ እናቴ ብለህ ልትሞት ነው። ደነፋብን እኮ አናታችን ላይ እኮ ወጥ ቀቀልክ። ሁሌ ቤቢ አለ እንዴ? ቤቢ ከሆንክ በቃ ሴት ልጅ አታሽሞንሙን። ለአማዳም የደረሰ ሴት ተስፋ አትስጥ። በቃ ለቀቅ ማድረግ የሚባል ነገር አለ። ብታወሩት ራሱ አይጥምም። ይሄ ምንም አንጀታችሁ አይደርስም። ራሱ ነገሩ ውስጣችሁ ምሽቅ ስለሚያደርግ ስለሚያናድድ